ሰበር ዜና በመካከለኛው ምስራቅ ለ7 ሳምንታት የቆየው የተኩስ አቁም ስምምነት በትናንትናው ዕለት በድንገተኛ የሚሳኤልና የቦምብ ናዳ ሙሉ በሙሉ ተሰባብሯል። የአሜሪካው ማዕከላዊ የጦር አዛዥ የጦር አውሮፕላኖች በደቡባዊ ኢራን በሚገኘው ስልታዊው የባንደር አባስ ከተማና በሆርሙዝ ሰርጥ ላይ ባሉ የኢራን ወታደራዊ ጀልባዎች ላይ ከባድ የአየር ጥቃት ሰንዝረዋል። በቦምብ ናዳው የኢራን አብዮታዊ ዘብ ከፍተኛ ወታደሮች መገደላቸው ተረጋግጧል። ነገር ግን የኢራን ጦር በአንድ ምላሽ ሰጥቷል። ቴህራን አዲስ በሰራችው ሚስጥራዊ የአየር መከላከያ ስርዓት አማካኝነት የአሜሪካን እጅግ ውድ ባለ ከፍተኛ ቴክኖሎጂ ድብቅ ድሮን በአየር ላይ መታመጣሏን በይፋ ውጃለች። የአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ የሆርሙዝ ሰርጥ በሰላም ካልተከፈተ በጉልበት ይከፈታል ሲሉ ዝተዋል። የኢራኑ ፕሬዝዳንት መሱድ ፔዚሽያን ደግሞ ለአሜሪካ ጉልበተኝነትና ከልክ ያለፈ ፍላጎት በፍጹም አንንበረከክም ሲሉ በቁጣ ምላሽ ሰጥተዋል። ይህ በእንዲህ እንዳለ የኢራን ተደራዳሪዎች በኳታር ዶሃ ድርድር ላይ ሳሉ ዶናልድ ትራምፕ በገዛ ፓርቲያቸው አባላት ክፉኛ እየተወቀሱ ነው። ለኢራን ቢሊዮኖችን መልቀቅ ለአሸባሪዎች እጅ መስጠት ነው በሚል የሪፐብሊካን ሴናተሮች በትራምፕ ላይ አመጽ አስነስተዋል። የተኩስ አቁሙን ያፈረሰውን የአሜሪካን ድንገተኛ ጥቃት የኢራንን አጸፋዊ እርምጃና የትራምፕን የውስጥ የፖለቲካ ቀውስ በሰፊው እንተነትናለን። እስከ ፍጻሜው አብራችሁን ቆዩ። ለመላው የመካከለኛው ምስራቅ ቀጠናና ለዓለም የኢነርጂ ገበያ አንጻራዊ መተንፈሻ ሰጥቶ የነበረውና ለ7 ሳምንታት ያህል የዘለቀው ጊዜያዊው የተኩስ አቁም ስምምነት በትናንትናው ዕለት በድንገተኛ በተሰማ የከባድ ሚሳኤሎችና የቦምብ ናዳ ፍጹም ድባቅ ተመቶ ተሰባብሯል። የአሜሪካው ማዕከላዊ የጦር አዛዥ ባወጣው አስቸኳይና ይፋዊ መግለጫ የሀገሪቱ የጦር አውሮፕላኖች በደቡባዊ ኢራን ስልታዊ ይዞታዎች ላይ አዲስና መጠነ ሰፊ ወታደራዊ አየር ጥቃት መፈጸማቸውን በይፋ አምነዋል። ዋሽንግተን ይህንን እርምጃ በቀጠናው ላይ ያሉትን ወታደሮቻችንን ከኢራን ኃይሎች ጥቃት ለመጠበቅ የተደረገ የመከላከያ እርምጃ ስትል ብታቆለማምጠውም የዓለም የፖለቲካና የወታደራዊ ተንታኞች ግን የትራምፕ አስተዳደር በኳታር እየተደረገ ያለውን የሰላም ድርድር በጉልበት ለመጫንና የቴህራንን አንገት ለማስደፋት አስቦ ያቀደው ስልታዊ ማሳሰቢያ ነው ብለውታል። የፔንታጎን የጦር አውሮፕላኖች በትናንትናው ዕለት ኢላማ ያደረጉት በዓለም አቀፉ ስልታዊ የባህር መተላለፊያ በሆርሙዝ ሰርጥ ላይ አዳዲስ የባህር ፈንጆችን ለመቅበርና ለማስረግ እየተንቀሳቀሱ ነበር የተባሉ የኢራን ባህር ኃይል ፈጣን የጦር ጀልባዎችንና የባህር ዳርቻው ላይ የተተከሉ የረዥም ርቀት የሚሳኤል ማስወንጨፊያ ጣቢያዎችን ነው። የአሜሪካው የባህር ኃይል ካፒቴን ቲም ሃውንኪስ እንደገለጹት ይህ ጥቃት አሜሪካ እስካሁን በተኩስ አቁሙ ላይ ያሳየችውን ከፍተኛ የጦር መክታት የሚቀይር ባይሆንም ወታደሮቻችን ለአደጋ የሚያጋልጥ ማንኛውንም የኢራን ወታደራዊ ዝግጅት ግን ዝም ብለው እንደማይመለከቱ ማረጋገጫ የሰጠ ክስተት ነው። ይሁን እንጂ ጥቃቱ በኢራን በኩል ያስከተለው የሰውና የቁሳቁስ ውድመት ከፍተኛ መሆኑ ተረጋግጧል። ከኢራን የውስጥ ደህንነት ምንጮች የወጡ መረጃዎች እንደሚያመለክቱትም የኢራን ባህር ኃይልና የአየር ኃይል ዋና መናኸሪያ በሆነችው የጦር ወደብና ሲቪልና ወታደራዊ አቪዬሽንን በጋራ በምታስተናግደው ስልታዊቷ የባንደር አባስ ከተማ ዙሪያ እጅግ አስደንጋጭና ምድርን ያናጉ ታላላቅ የፍንዳታ ድምጾች ተሰምተዋል። ከዚህም በላይ ከኢራን አብዮታዊ ዘብ የቀድሞ ዋና አዛዥ ሞሆሴን ረዘኢ ጋር የቅርብ ግንኙነት እንዳለው የሚነገርለት ታዋቂው የታብናክ የዜና ድረገጽ ይፋ እንዳደረገው ከሆነ በአሜሪካ የጦር አውሮፕላኖች በተሰነዘረው የቦምብ ናዳ ምክንያት በፈጣን ጀልባዎች ላይ የነበሩ ቢያንስ 4 የኢራን አብዮታዊ ዘብ ታዋቂ የጦር አባላት ወዲያውኑ ተመተው ተሰውተዋል። የኢራን መንግስታዊ የዜና ወኪል በበኩሉ በባንደር አባስ ከተማ የደረሰውን ጥቃት እና ፍንዳታ አምኖ በአሁኑ ሰዓት ግን ሁኔታው ሙሉ በሙሉ በመንግስት ቁጥጥር ስር መሆኑንና የከተማዋ ነዋሪዎች ምንም አይነት ስጋት ሊገባቸው እንደማይገባ በመግለጽ ህዝቡን ለማረጋጋት ሞክሯል። የጥቃት የተኩስ አቁም ስምምነቱ ከጀመረ ከ7 ሳምንታት ወዲህ የተመዘ
የተመዘገበው ሁለተኛውና እጅግ አደገኛው መጠነ ሰፊ ጥቃት ሲሆን ቀጣዩን የድርድር ምዕራፍ ፍጹም ወደ ማዕበል እየቀየረ ክስተት ሆኗል። አሜሪካ በደቡባዊ ኢራንና በባንደር አባስ ወታደራዊ ይዞታዎች ላይ ያንን ድንገተኛ የአየር ጥቃት ከሰነዘረች በጥቂት ሰዓታት ልዩነት የኢራን እስላማዊ ሪፐብሊክ የአየር መከላከያ ሰራዊት መላውን ፔንታጎንና የዋሽንግተን ወታደራዊ መሐንዲሶችን ፍጹም ያስደነገጠ ድንቅና ፈጣን አጸፋዊ እርምጃ ወስዷል። የኢራን ይፋዊ የዜና ወኪል በሰበር ዜና እንዳስተላለፈው የኢራን መከላከያ ሰራዊት የሀገሪቱ ወታደራዊ ሳይንቲስቶች በቅርቡ በሚስጥር ሰርተው ያጠናቀቁትን እጅግ ዘመናዊና የረቀቀ አዲስ የአየር መከላከያ ሚሳኤል ስርዓት ለመጀመሪያ ጊዜ በጦር ሜዳ ላይ በተግባር ላይ አውለዋል። ይህ አዲስ የኢራን ወታደራዊ ቴክኖሎጂ የራዳር እይታን ሰብራ በመግባትና ሳይታወጅባት መረጃ በመቅረጽ ዓለም የሚፎካከርባት የአሜሪካ ጦር ኃይል እጅግ የሚመካባትን ባለ ከፍተኛ ቴክኖሎጂ ድብቅ ድሮን በጥቁር ሰማይ ላይ ያነጣጠረባት ሲሆን ድሮኗ የኢራንን የአየር ክልል ጥሳ በገባችበት ቅጽበት በአንድ ጥራዝ ሚሳኤል ብቻ በአየር ላይ ሙሉ በሙሉ መጥቶ አጋይቷታል። ይህ ስልታዊ ድሮን የመምታት ታሪካዊ ክስተት አሜሪካ የቴክኖሎጂ ልዕለ ኃያልነቷን ተጠቅማ በኢራን ወታደራዊ እንቅስቃሴዎች ላይ ልታደርግ ያሰበችውን የሚስጥር ስለላና የኢላማ መለየት እቅድ ሙሉ በሙሉ ፍሬ አልባ አድርጎታል። የኢራን ወታደራዊ ከፍተኛ ባለስልጣናት ድሮኗ የተመታችበትን ትክክለኛ መጋጠሚያ ስፍራ ለደህንነት ሲሉ በሚስጥር የያዙት ቢሆንም የሀገሪቱ መከላከያ ሚኒስቴር ግን ጠላት በተኩስ አቁም ሽፋን ውስጥ ሆኖ የኢራንን ድንበርና ሉዓላዊነት ለመድፈር የሚያደርገውን ማንኛውንም የስለላ በረራ ፍጹም እንደማይታገሱ ለዋሽንግተን ጠንካራ ማሳሰቢያ ሰጥቷል። የቴሄራን ወታደራዊ አመራር አክሎም አሁን ላይ የሀገሪቱ የአየር ክልል ጥበቃ ሙሉ በሙሉ አስተማማኝና በቁጥጥር ስር መሆኑን ገልጿል። ይህ በሁለቱ ሀያላን መካከል የተከሰተው ቀጥተኛ የአየር ላይ ፍጭት የተኩስ አቁም ስምምነት በዲፕሎማቶች ጠረጴዛ ላይ ቢቀመጥም እንኳን ምድር ላይ ግን የሞትና የሽረት የቴክኖሎጂ ጦርነት እየተካሄደ መሆኑን ለዓለም ያሳየ አስደንጋጭ ክስተት ሆኗል። ይህንን እሳታማ የወታደራዊ ኃይል ውድመትና የድሮን መውደም ተከትሎ ዲፕሎማሲያዊው መድረክ ፍጹም ወደ ጦርነት ዛቻ ተቀይረዋል። በህንድ ጃይፑር ከተማ ይፋዊ የስራ ጉብኝት በማድረግ ላይ የሚገኙት የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በበረራ ላይ ሳሉ ለጋዜጠኞች በሰጡት ድንገተኛ መግለጫ ከኢራን ጋር የሚደረገው የሰላም ድርድር መጓተቱንና የመጨረሻ ስምምነት ላይ ለመድረስ ተጨማሪ ጥቂት ቀናትን ሊወስድ እንደሚችል በመናገር የዓለም ማህበረሰብ ይጠብቀው የነበረውን አፋጣኝ የሰላም ተስፋ አደብዝዘውታል። ማርኮ ሩቢዮ የአሜሪካን የቦምብ ናዳ ስልታዊ በሆነ ቃና ለመከላከል የሞከሩ ሲሆን ለቴሄራን አስተዳደር ግን እጅግ የበረታና ግልጽ የሆነ ወታደራዊ ማስጠንቀቂያ ሰንዝረዋል። ሩቢዮ ሲናገሩ የሆርሙዝ ሰርጥ በአሁን ሰዓት ክፍት መሆን አለበት። እነሱ ይህንን ስልታዊ የባህር መስመር በሰላማዊ መንገድ ካልከፈቱት አሜሪካ በአንድም ይሁን በሌላ መንገድ በጉልበት ክፍት ታደርገዋለች። ስለዚህ ሰርጡ መከፈት አለበት ሲሉ አሜሪካ ወደ ቀጥተኛ የየብስና የባህር ላይ ጦርነት ለመግባት ዝግጁ መሆኗን አሳይተዋል። እንደ ማርኮ ሩቢዮ ማብራሪያ በአሁኑ ወቅት በጠረጴዛ ላይ የተቀመጠው እቅድ የሆርሙዝ ሰርጥን ለዓለም አቀፍ የንግድ መርከቦች ክፍት ማድረግንና በተወሰነ የጊዜ ገደብ ውስጥ የኢራንን የኒውክሌር ፕሮግራም በተመለከተ እውነተኛና ከባድ ድርድር መጀመርን ያካተተ እጅግ ጠንካራ ሰነድ ነው። በሌላ በኩል የዋይት ሀውስ ፕሬዝዳንት ዶናልድ ትራምፕ በማህበራዊ ገጻቸው ላይ ባሰፈሩት ረጅምና ስልታዊ መግለጫ ከኢራን ጋር እየተደረገ ያለው የሚስጥር ድርድር በጥሩ ሁኔታና በጥራት እየገፋ መሆኑን ለዓለም አብስረዋል። ይሁን እንጂ ትራምፕ ልክ እንደ ውጭ ጉዳይ ሚኒስትራቸው ሁሉ ከዲፕሎማሲው ጀርባ የጦርነት ዱላ መያዛቸውን አልሸሸጉም። ድርድሩ ከከሸፈ ኢራንን ፍጹም ማገገም የማትችልበት ከባድ ወታደራዊ ቅጣት እንደሚጠብቃት ያስጠነቀቁት ትራምፕ ይህ ድርድር ከተፈረመ ለሁሉም ወገን ፍጹም ታላቅ ስምምነት ይሆናል፣ ካልሆነ ግን ምንም አይነት ስምምነት አይኖርም በማለት ለቴሄራን መሪዎች የመጨረሻ የሚባል ጥብቅ የፖለቲካ መልእክት አስተላልፈዋል። ይህ በእንዲህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሊባኖስ በሚገኘው የሂዝቦላህ ይዞታዎች ላይ ጥቃታቸውን እንደሚያጠናክሩ መግለጻቸውና የሀገሪቱ የጦር አውሮፕላኖች በቤቃ ሸለቆ ላይ ከባድ ቦምብ ማዝነባቸው አሜሪካና እስራኤል የሰላም ድርድሩን በራሳቸው ወታደራዊ የበላይነት ለመወሰን እያደረጉት ያለውን የተቀናጀ ግፊት በግልጽ ያሳየ ክስተት ሆኗል። ዋሽንግተን
ወታደራዊ ኃይሏን ተጠቅማ በደቡባዊ ኢራን ላይ ቦምብ በመታዘንብበትና ማርኮ ሩቢዮ የሆርሙዝ ሰርጥን በኃይል ለመክፈት በሚዝቱበት በዚህ ወሳኝ ሰዓት የኢራኑ ፕሬዝዳንት መሱድ ፔዚሽያን ለአሜሪካ እጅግ የበረታ የማያወላዳና ጠንካራ ምላሽ ሰጥተዋል። ፕሬዝዳንቱ ከሀገሪቱ የንግድ ምክር ቤትና ከታዋቂ የኢኮኖሚ አንቀሳቃሾች ጋር ባደረጉት አስቸኳይ ስብሰባ ላይ በቁጣ እንደተናገሩት የእስልምናዋ ሪፐብሊክ ኢራን ለአሜሪካ ወታደራዊ ዛቻም ሆነ ከልክ ያለፈ የፖለቲካ ጫናና ፍላጎት በአንዳችም ሁኔታ የምትንበረከክ ሀገር አይደለችም። በኳታር ዶሃ የሚገኙት ተደራዳሪዎችን የሀገራችንን መብትና ጥቅም ሙሉ በሙሉ የሚያስከብር ዲፕሎማሲያዊ ሂደት ይከተላሉ ብለዋል። ፕሬዝዳንት ፔዚሽያን የካቲት 28 የተጀመረውን የ40 ቀናት የአሜሪካ እስራኤል ጥቃት በማስታወስ ጠላት በወታደራዊው ግንባር የኢራንን መከላከያ መስበር አቅቶት ሙሉ በሙሉ ስለከሸፈበት አሁን ስልቱን ቀይሮ ወደ ተደራራቢ የኢኮኖሚ ጦርነት መዞሩን አጋልጠዋል። ይሁን እንጂ የሀገሪቱ የግል ባለሀብቶች፣ አምራቾችና መንግስት በጥምረት ባሳዩት አንድነት ሳቢያ በጦርነቱና በከበባው ወቅት ምንም አይነት የዕቃ እጥረት በሀገሪቱ ሳይከሰት የገበያ መረጋጋት መፈጠሩንና የአሜሪካን ድብቅ የረሃብ ሴራ ማክሸፋቸውን በኩራት ገልጸዋል። ይህ የፔዚሽያን ንግግር ቴሄራን በድርድሩ ጠረጴዛ ላይ ለአሜሪካ ፍላጎት እጅ እንደማትሰጥ በግልጽ ያሳየ ከባድ የፖለቲካ አቋም ነው። በሌላ በኩል የኢራን ከፍተኛ ተደራዳሪና የፓርላማው አፈ ጉባኤ መሐመድ ባጋር ቀሊባፍ ከውጭ ጉዳይ ሚኒስቴሩ አባስ አራጊቺና ከማዕከላዊው ባንክ ገዢው አብዶል ናስር ሐማቲ ጋር በመሆን በኳታር ዶሃ የሚስጥር ድርድር የጀመሩ ሲሆን የማዕከላዊ ባንክ ገዢው መገኘት ሳቢያ ውይይት በኳታር ባንኮች የታገደውን የኢራን በቢሊዮን የሚቆጠረውን የገንዘብ ሀብት አሜሪካ እንድትለቅ በሚያስገድደው አንቀጽ ላይ ያተኮረ መሆኑ ታውቋል። ነገር ግን ይህ የቢሊዮኖች ዶላር የገንዘብ መለቀቅ ዜና በዋሽንግተን የሚገኙትን የትራምፕ የገዛ ሪፐብሊካን ፓርቲ ታማኝ ሴናተሮችን ክፉኛ አስቆጥቷል። ከፍተኛ የሪፐብሊካን አመራሮች ትራምፕን በጽኑ በመተቸት ይህ የምታደርገው ስምምነት በ2015 ኦባማ ከኢራን ጋር ካደረገውና አንተ ራስህ ከሰረስከው የኒውክሌር ስምምነት ጋር ፍጹም ተመሳሳይ ነው። ለአጥፊዋ ቴሄራን ቢሊዮኖችን መልቀቅ ለአሸባሪዎች እጅ መስጠት ነው በሚል በትራምፕ ላይ ከፍተኛ የፖለቲካ አመጽ አስነስተዋል። ትራምፕ ግን ይህንን የገዛ ወገኖቹን ከባድ ትችት ወደ ጎን በመግፋት ስምምነቱ ለኒውክሌር ጉዳይ ሳይሆን ለሆርሙዝ ሰርጥ መከፈት ብቻ እንደሆነና የኒውክሌር ድርድሩ ከ60 ቀናት በኋላ የሚታይ መሆኑን በመግለጽ የገዛ ፓርቲያቸውን ለማረጋጋት እየታገሉ ይገኛሉ። ይህ የሁለቱ ሀገራት የውስጥ ፍጥጫ የሰላሙን ዕጣ ፋንታ ይበልጥ ወደ ከባድ ሚስጥር ቀይሮታል። ክቡራትና ክቡራን፣ አሜሪካ በደቡባዊ ኢራን ላይ ጥቃት መሰንዘሯ፣ በአንጻሩ ደግሞ ኢራን የአሜሪካን የጦር ድሮን መታ መጣሏና ፕሬዝዳንት ፔዚሽያን ለአሜሪካ ጫና አንንበረከክም ማለታቸው የሰላሙን ተስፋ ወደ ከበደ ውጥረት ከቶታል። መሰል ወቅታዊና ሰበር መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ሁኑን። በሌሎች አዳዲስ መረጃዎች እስከምንመለስ ሰላም ቆዩን። Yeah.